ስደት አበረሃ አብ ስደት አብ ዝሆነ ቦታ አበረሃ አብ ስደት አበረሃ አብ ስደት አብ ዝሆነ ቦታ በደብራችን ሰንበት ትምህርት ቤት ወንድሞቻችንና እህቶቻችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብርት አምባሳደር ሳህለወርቅ ጸገነት በዛብህ የኢትዮጵያ ኢፌዴሪ በካምፓላ ኡጋንዳ አምባሳደር፣ ሊቀ ማእምራን በሙሉ አስፋው የምስራቅ አፍሪካ ሀገረ ስብከትና የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን የበላይ አስተዳዳሪ መጋቤ ሃይማኖት አባ አብርሃም፣ የቅዱስ ሲኖዶስ ምክትል ጸሐፊ መላከ ሰላም ጌታነህ፣ የካምባላ መድኃኔዓለም የካምባላ
መካነ ሕይወት መድኃኔዓለም ቤተ ክርስቲያን አስተዳዳሪ ሊቀ ስዩማን ብንያም፣ የምስራቅ አፍሪካ ሀገረ ስብከት ጸሐፊ፣ እንደዚሁም አባቶች፣ ሊቃውንት፣ ካህናት፣ ዲያቆናት፣ መዘምራን፣ በዚህ አውደ ምሕረት የተገኛችሁ አባቶቻችንን አብርሃምን፣ ይስሐቅን፣ ያዕቆብን ደጋጎቹን አርዕስተ አበው ተክታችሁ የተገኛችሁ ወንዶች አባቶች፣ ወንድሞች፣ ደጋጎቹ እናቶቻችንን እነ ማርያም፣ እነ ማርታ፣ ሳራና ርብቃን እንደዚሁም የጌታን ትንሣኤ ያበሰሩ ደጋጎቹ እናቶቻችንን ተክታችሁ በዚህ አውደ ምሕረት በእግዚአብሔር ቤት የተገኛችሁ እናቶቻችን፣ እህቶቻችን ዘመናት የማይቆጠሩለት ዕለታት የማይሰፈሩለት ጌታ የማይሽሩት ባለጸጋ የማያበድሩት በዚህ ጊዜ ነበረ ተብሎ የማይለካለት እስከዚህ ጊዜ ይኖራል ተብሎ የማይወሰንለት በባህሪው ሞት በስልጣኑ ሕልፈት ሽረት የሌለበት መላእክት አልፋና ኦሜጋ እያሉ የሚያመሰግኑት ቅዱስ ቅዱስ እያሉ የሚያወድሱት ሳያንቀላፉ ሳይተኙ ሳያርፉ ሳይበሉ ሳይጠጡ ድካም በሌለባቸው በሌለበት ሕይወታቸው በአርያም የሚያመሰግኑት አምላካችን እችን ዕለት እችን ሰዓት ፈቅዶ ሰብስቦ በአንድነት አድርጎ አንድ አካል አንድ አምሳል ሆነን ክፋት በሌለበት ልቡና፣ ተንኮል በሌለበት ሕሊና፣ ጽነት በሌለበት አእምሮ ወደ ቤቱ መጥታችሁ እንድታመሰግኑ ያደረገን የጠበቀን አምላካችን እናቶቻችን ልጆቻችሁን ሕፃናትን በወገባችሁ በጀርባችሁ አዝላችሁ ሥጋ ወደሙ እንዲቀበሉ በቤተ መቅደሱ አቅርባችሁ ወጣቶች ልጆቻችሁ በአውደ ምሕረቱ እንዲዘምሩ አድርጋችሁ ይህንን ሁሉ የፈቀደ አምላካችን ለስሙ ክብር ምስጋና ለሱ ይሁን። ክርስቶስ ተንሥአ እሙታን አግዓዞ ለአዳም አሰሮ ለሰይጣን ሰላም ከሆነ ከሞት ሞትን አሸንፎ የተነሳው አምላካችን በትንሣኤው ትንሣኤያችንን ያበሰረ በመከራው መከራችንን ያሳለፈ በስቃዩ ስቃያችንን ያስወገደ በኮምጣጣ ሐሞት መጠጣት የእኛን መራራ ሕይወት ያጣፈጠ በመስቀል ተሸንክሮ በጦር ተወግቶ የእኛን ውጋት የእኛን መከራ የእኛን ረሃብ ያቃለለ አምላካችን እንኳን ለብርሃነ ትንሣኤው ዳግም አደረሳቸው አደረሰን። በሁለተኛ እንደዚሁም ለፈጣሪው ለአምላኩ የአምላኩን ስም አንግቦ በወጣትነት ዘመኑ ሞትን ሳይፈራ ነገሥታትን ሳያፍር ለፈጣሪው በመመስከር አንገቱ በሰይፍ ሰውነቱ በካራ በስለት የተቆራረጠው ሰማዕት ቀደምት የሰማዕታት አለቃ ቅዱስ ጊዮርጊስ ለሚከበርበት በዓል አደረሰን አደረሳችሁ። ተመከሩ ሰማዕት ከመወርቅ በእሳት ሰማዕታት እንደ ወርቅ በእሳት ተፈተኑ። ሰማዕታት እንደ አልማዝ እንደ ወርቅ
ከጭቃ ውስጥ ወጥቶ ለውበት ለጌጥ ለክብር እንደሚሆን አልማዝና ዕንቁ ተፈተኑ ይላል የቤተ ክርስቲያናችን ሊቅ አባ ጊዮርጊስ ቅዱስ ያሬድ። ዛሬ የሰበሰበን ታላቁ ሰማዕት ቅዱስ ጊዮርጊስ ነው። በየጊዜው ለእኛ መሰብሰብ ምክንያት የሆኑ ቅዱሳን በዘመናቸው ሁሉ መከራውን በትዕግስት ረሃብ ጽማቱን በትዕግስት አሳልፈው ፈጣሪያቸውን በትዕግስት አገልግለው ክፉ በሆነበት ዘመን ክፋቱ ሳያስጨንቃቸው የነገሥታት ኃይል ሳያስደነግጣቸው የቤተ መንግሥት ግርማ ሳያስፈራቸው የፈጣሪያቸውን ስም በውስጣቸው አንግበው ያተረፉልን ያስገኙልን ዕለታት እኛ እንደዚህ ደምቀን በአንድነት በአባታችን በመድኃኔ ዓለም ቤት በእናታችን በድንግል ማርያም አደባባይ በምንወዳቸው በመላእክት ጓሮ እንድንሰበሰብ አድርገውናል። ደጋጎች ስራቸው ደግ ስለሆነ እስከ መጨረሻው ደግነታቸው ሲነገር ይኖራል። ክፉዎችም በአንጻሩ ክፉ ስራቸው ከደጋጎች አጠገብ ክፉ ስራቸው ሲነገር ይኖራል። የዛሬው ሰማዕት ቅዱስ ጊዮርጊስ በነበረበት ዘመን በክርስትናው ዓለም ቤተ ክርስቲያን የጨለማው ዘመን ትለዋለች። የጨለማ ዘመን የምትልበት ምክንያት እግዚአብሔርን ክደው ጣዖት የሚያመልኩ ራሳቸውንም እንደ አምላክ የሚያመልኩ ነገሥታት ቤተ እግዚአብሔርን አዘግተው ቤተ ጣዖትን አስከፍተው ቤተ እግዚአብሔርን የሚያመልኩትን ወደ ቤተ ጣዖት እንዲሄዱ እያስገደዱ የእነሱን ጣዖት እንዲያመልኩ በአደባባይ እየሰበኩ እያስተማሩ ቤተ እግዚአብሔር እንዲዘጋ ቤተ ጣዖታት እንዲከፈት አዋጅ እያሳወጁ የነበረበት ዘመን ለቤተ እግዚአብሔር ለቤተ ክርስቲያን የጨለማው ዘመን ትለዋለች ቅድስት ቤተ ክርስቲያናችን በታሪኳ። ይህም ዘመን ብዙ ዘመን ተፈራርቋል። በዘመነ ሐዋርያት የነበረው የነ ኔሮን ቄሳር ሐዋርያት በስለት ያለቁበት፣ ጴጥሮስና ጳውሎስ በአደባባይ አንገታቸውን ቁልቁል የተሰየፉበት ሰዓት፣ ያም ዘመን የጨለማው ዘመን ብላ ቤተ ክርስቲያን ታስታውሰዋለች። 12ቱ ሐዋርያት ያለቁበት፣ 72ቱ አርድእት በሰይፍ የጠፉበት፣ ቅዱሳት አንስት እግዚአብሔርን ሲያመሰግኑ እስር ቤት ገብተው ያለቁበት ወቅት ይህንን ዘመን ቤተ ክርስቲያናችን ታላቅ የችግር ዘመን ብላ ታነሳዋለች። ይህኛው ዘመን ብዙ አያስደንቅም። መድኃኒታችን ኢየሱስ ክርስቶስ ሐዋርያትን 70 አርድእትን አሰልጥኖ ወደ ዓለም የላከበት ዘመን፣ ከብሉዩ ዘመን ወደ አዲስ ዘመን የመጣንበት የሽግግር ዘመን ስለነበረ ሐዋርያትም አዲሱን የኢየሱስ ክርስቶስን መምጣት ዘመን ያስተማሩበት፣ ከድንግል ማርያም መወለዱን፣ በዚህ ዓለም መመላለሱን፣ በአምላክነቱ ተአምራት መስራቱን፣ ድኅነተ ዓለምን መስበኩን፣ የተጨነቁትን ማረጋጋቱን እያስተማረ መጥቶ በመስቀል ተሰቅሎ አዳምን ከነ ልጅ ልጆቹ የ5500 ዘመን የእስር የመከራ ደብዳቤያችንን የቀደደበት የእስር ቤታችንን የከፈተበት ዘመን ስለነበረ ያ ዘመን ለብዙዎቹ አስቸግሯቸው ነበር። በነበሩበት ዘመን
አምልኮተ ጣዖት የተስፋፋበት እግዚአብሔር የማይታወቅበት በብዛት እግዚአብሔርንም የሚያውቁ የሚጠሉበት ዘመን ነበረ። ሐዋርያት ወደ ዓለም በዕለተ በጰራቅሊጦስ ዕለት መንፈስ ቅዱስን አጎናጽፏቸው 72 ቋንቋ ገልጾላቸው ወደ ዓለም ሂዱና በዓለም ቋንቋ ሁሉ አስተምሩ ብሎ በላካቸው ሰዓት ሐዋርያት ያ ዘመን ለነሱ የስቃይና የመከራ ዘመን ነበር። የሚያውቃቸው አልነበረም። ነገሥታቱ በየእስር ቤት እያስገቡ በጠንካራ ክንዳቸው በፈርጣማ እጃቸው ይገርፏቸው ነበረ። እያወጡም በአደባባይ ለአናብስት ይሰጧቸው ነበረ። የነገሥታቱ ሎሌዎች ሥጋቸውን እንዲቆራርጡ ያዙ ነበረ። እነሱ ግን ያ ሁሉ አያስፈራቸውም ነበረ። በአደባባይ ሥጋቸውን በሚቆርጡበት ሰዓት፣ ሥጋቸውን በሚከትፉበት ሰዓት፣ በሚያስጨንቋቸው ሰዓት እነሱ ስለ እሱ ይመሰክሩ ነበረ። በዓለም ሁሉ ድምፃቸው ወጣ፣ ቋንቋቸው ተሰበከ፣ ቋንቋቸው ኃይላቸው ተነገረ። ውስተ ኩሉ ምድር ወፅአ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። በአጽናፈ ዓለም ድምፃቸው ተሰማ፣ እስከ ዓለም ዳርቻ ቋንቋቸው ተነገረ እንደተባለው ወኮነ ከመ አባግዕ ዘይጠብሑ ለስምህ በእንተ ስምህ፣ ስለ ስምህ በአደባባይ እንደሚታረዱ በጎች ሆን፣ ደማችንም እንደ ውሃ ፈሰሰ እያሉ ያዜሙ ነበረ። በእስር ቤት ይመሰክሩ ነበረ። አባቶቻችን ሐዋርያት የክርስቶስን ወንጌል ያተረፉልን ለእኛ ሕይወት መድኃኒት የሆነውን መድኃኒታችን ኢየሱስ ክርስቶስን ለአሕዛብ ያስተዋወቁት ደልቷቸው ተመችቷቸው እንጀራ ተጋግሮላቸው ወጥ ተሰርቶላቸው ፍሪዳ ታርዶላቸው ምንጣፍ ተነጥፎላቸው ጉዝጓዝ ተጎዝጉዞላቸው አይደለም። እንጀራ እየራባቸው ጥሬ እያጡ ውሃ የሚጠጡት እያጡ እየጠማቸው በእግራቸው እየሄዱ ሾክ እየወጋቸው በነገሥታትና በአላውያን ፊት በጦር እየተወጉ የኢየሱስ ክርስቶስን ስሙን ይዘው በደስታ ይጓዙ ነበረ። ከአደባባይ ከእስር ቤት ሲወጡ ገርፏቸው፣ አስረዋቸው፣ ደብድበዋቸው ሰውነታቸው ቆስለው ሲወጡ እየተደሰቱ ይወጡ ነበረ ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ። እነሆ እነሱ በእምነት ተጋደሉ፣ ነገሥታትን ድል ነሱ፣ ጽድቅን አደረጉ፣ ተስፋቸውን አገኙ፣ የአናብስትን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ በሰይፍ ታርደው ከሰይፍ ስለት አመለጡ። ዕብራውያን 13 ዕብራውያን 11 ቁጥር 33 ላይ ጳውሎስ ስለነሱ እንደዚህ ይመሰክራል። እና እነዚህ አባቶቻችን ሐዋርያት ለሰማዕታት ይህንን ክብራቸውን አስተላለፉ። በቤተ ክርስቲያናችን አጠራር ዘመነ አበው፣ ዘመነ ሐዋርያት፣ ዘመነ ሰማዕታት፣ ዘመነ ጻድቃን፣ ዘመነ ሊቃውንት ይባላል አጠራሩ። ክፍለ ዓለሙን በዚህ ይጠራል። የሐዋርያት ዘመነ ሐዋርያት ይባላል። ይሄኛው ደግሞ እነ ቅዱስ ጊዮርጊስ የነበሩበት ዘመን ዘመነ ሰማዕታት ይባላል። በዚህ ዘመን የነበሩት በዘመነ ሰማዕታት የነበሩት እነ ኔሮን ቄሳር ናቸው። በዘመነ ሰማዕታት የነበሩት እነ ዲዮቅልጥያኖስ ናቸው። እነ ዲዮቅልጥያኖስ አብያተ ክርስቲያናት ይታጸዋ፣ አብያተ ጣዖታት ይትረሃዋ፣ ቤተ እግዚአብሔር የክርስቲያን ቤቶች ይዘጉ፣ የጣዖት ቤቶች ይከፈቱ ብለው በመላው የምስራቅ ምዕራብ አውሮፓን ያወጁበት ወቅት ነበረ። በዚህ ነበረ ታላላቆቹ ሰማዕታት ዛሬ እንደ ከዋክብት የሚያበሩት እነ ጊዮርጊስ፣ እነ መርቆሬዎስ፣ እነ ፋሲለደስ፣ እነ ቴዎድሮስ ጠቅላላ ብዙ ሰማዕታት
በዛን ዘመን ነበረ የተነሱት። ዛሬ የምንናገረው ስለ ሰማዕታቱ አለቃ ስለ ቅዱስ ጊዮርጊስ ነው እና ይህ ዘመን ዲዮቅልጥያኖስ ጠቅላላ በአውሮፓ ሹማምንቱን ሹሞ ነበረ። ሹማምንቱም በየክፍለ ሀገሩ የተሾሙት እነ ዱዲያኖስ ጊዮርጊስን መከራ ያሳዩ፣ መርቆሬዎስን መከራ ያሳዩ፣ እነ ዳኬዎስ እነዚህ የሚባሉ ነበሩ ነገሥታቱ መሳፍንቱ በየዓለሙ የተገኙት። ቅዱስ ጊዮርጊስ በነበረበት አካባቢ ባለስልጣን የነበረው ዱዲያኖስ ይባላል። ዱዲያኖስ የዲዮቅልጥያኖስን ትእዛዝ አስፈጻሚ ነው እና በዚህ ዘመን እሱ በሚያስተምርበት ሰዓት ቅድም እንዳልኳችሁ ቤተ እግዚአብሔር እንዲዘጋ፣ ቤተ ጣዖት እንዲከፈት አዋጅ አስፈጻሚዎቹ በሚያስፈጽሙበት ሰዓት ይህ ሰማዕታት ቤተሰቡ ክርስቲያኖች የሆኑ ደጋጎች የሆኑ ያላቸውን የሚያበሉ የሚያጠጡ ልጃቸውም በእምነት በክርስቶስ ያመኑ በክርስቶስ አምኖ በክርስቶስ ያሳመኑት የሥላሴን ልጅነት እንዲያገኝ ያደረጉት የተደረገ ሰው ነው እና ቅዱስ ጊዮርጊስ አባቱ ዱራታዎስ ይባላል። እናቱ ቴዎብስቲያ ትባላለች። እነዚህም በሀብት የበለጸጉ በስልጣን ላይ ያሉ በአካባቢው እግዚአብሔርን የሚያመልኩ ነበረ። ይህ ችግር በመጣ ሰዓት ግን ሁሉም ደነገጡ። ይህ አዋጅ በሚታወጅበት ሰዓት የዲዮቅልጥያኖስ ባለስልጣኖች እነ ዱዲያኖስ ባሉበት አካባቢ ጣዖታት እንዲተከሉ፣ አብያተ ክርስቲያናት እንዲነቀሉ አዋጅ በተነገረ ሰዓት ሰማዕቱ ቅዱስ ጊዮርጊስ የ25 ዓመት ወጣት ነበረ። ልብ በሉ። እየሰማችሁኝ ነው? እየሰማችሁኝ ነው? እየሰማችሁኝ ነው የምለውንም ካልሰማችሁኝ በጣም እቸገራለሁ። ወይ አስተርጓሚ ይቁም። ትሰማላችሁ? እሺ፣ ከሰማችሁኝ ወደ እኔ እዩ። ዛሬ በተለይ የወጣቶች በዓል ነው። ወጣቶች እስቲ እጃችሁን አውጡ። ወጣቶች ከ40 እስከ 25 የሆናችሁ ሴቶችም ወንዶችም እስቲ እጃችሁን አውጡ። ሽማግሌዎችን አላል እስቲ ወደዚህ ይሉ። የወጣቶች በዓል ነው። ጊዮርጊስ የ25 ዓመት ወጣት ነው። ገርማችኋል? እሺ አወረዳችሁ? አውጡ እንደገና። የወንድማችሁ በዓል ነው ዛሬ። የአባትና የእናቱ ደግሞ የሽማግሌዎቹ። እስቲ ደግሞ ከ45 ጀምሮ ያላችሁ እስቲ እጃችሁን አውጡ። የዱራታዎስና የቴዎብስቲያ ቤተሰቦች የጊዮርጊስ እናትና አባት እስቲ እጃችሁን አውጡ። እስቲ እጃችሁን። የጊዮርጊስ እናትና አባት ሁላችሁም አላችሁ። እግዚአብሔር እጃችሁን ይባርካል። ግን ስታወጡ ፈርታችሁ ነው። ዛሬ ሰማዕትነት የለም፣ አይዟችሁ። ቅዱስ ጊዮርጊስ ሰማዕትነቱን ጨርሶላችኋል። ዛሬ ሌላ ሰማዕትነት ነው ያለው እና የ25 ዓመት ወጣት ሊመሰክር ወጣ። ስለ ኢየሱስ ክርስቶስ ሊናገር ወጣ። እንደ አባቶች እንደ ሐዋርያት ሊሰብክ ወጣ። በሮምና በአካባቢዋ በአውሮፓና በአካባቢዋ የተዘረጋው ጣዖት የተሰራው ጣዖት አምላክ አይደለም። ነገሥታቱም ጣዖታቸውም ሁሉም ያልፋሉ ብሎ በነጭ ፈረስ ላይ ተቀምጦ ሲደክመው በፈረሱ እየዞረ ያስተምር ጀመረ። በሚያስተምርበት ሰዓት ቅዱስ ጊዮርጊስ በተለይ በዚህ በመካከለኛው ምስራቅ በእስያ በፍልስጤም አካባቢ በእነዚህ በፍልስጤም አካባቢና
በእነዚህ በቀጶዶቅያ በሚባሉ ሀገሮች በዛ አካባቢ ነበረ የሚያስተምረው። በዛ አካባቢ ደግሞ ትልቅ ዘንዶ ያመልካሉ። ለዘንዶ የሚገበረው ሰው ነው። እግዚአብሔር ያሳያችሁ። ዘንዶውን እንደ አምላክ ቆጥረው ለዘንዶ የሚገበረው ሰው ነው። ደግሞ ከሰው ደግሞ ለዘንዶ የሚገበረው ከ11 ዓመት እስከ 15 ዓመት የሆናት ሴት ልጅ ናት። ገርማቸው ከ12 ዓመት እስከ 15 ዓመት የሆናት ሴት ልጅ ለዛ ዘንዶ የሚገበረው ትልቅ ቦታ አለ፣ ትልቅ ዛፍ አለ። እዛ ስር ተወስዶ ያቺ ሴት ልጅ በተራ በዛ አካባቢ ያሉ እናቶች በተራ ልጃቸውን ለዛ ዘንዶ እንዲገብሩ ይገደዳሉ። እዛ ተወስዳ ያቺ ሴት ዛፉ ላይ ትታሰራለች። ዘንዶ እያስካካ ይመጣል። ልክ ሰዓቱ ሲደርስ እያስካካ ይመጣና ያችን የታሰረችውን ብላቴና ውጧት ይመለሳል። ይሄ አይቀርም። ለሀገሩ ትእዛዝ ተሰጥቶ መመሪያ ተሰጥቶ ማንኛውም ሴት ልጅ ያለው ወስዶ እዛ ዛፍ ላይ ያስራል። ቅዱስ ጊዮርጊስ ስለ አምላኩ በሚያስተምርበት በሚሰብክበት ሰዓት ያስሩታል፣ ይገርፉታል፣ ይወግሩታል፣ ይቀጠቅጡታል፣ ይድናል። በሰይፍ ይሰነጥቁታል፣ ይገሉታል። ፈጣሪው ለምስክርነት ከሞት ያስነሳዋል። ሞስረብ በሚባል በመጋዝ ሰነጣጥቀው በወፍጮ ይፈጩታል። በወፍጮ ፈይተው ኢድራስ በሚባል ትልቅ ተራራ ላይ ለንፋስ ይበትኑታል። ለንፋስ በሚበትኑበት ሰዓት የተበተነውን ስጋውን እንስሳት ሲበሉት በእንስሳቱ ጫንቃ ላይ ወይንም በእንስሳቱ ሻኛ ላይ ቅዱስ ጊዮርጊስ ብቅ ይላል። እንደገና አንገቱን ሲቆርጡት ከአንገቱ ቅድም መዘምራኑ ሲዘምሩ እንደነበሩት ወተት፣ ደም፣ ውሃ ከአንገቱ ይወጣል። በዚህ መልክ 7 ጊዜ ከሞት ተነስቶ 7 ዓመት በዚህ መልኩ ፈጣሪውን ተጋድሎ ፈጣሪውን አገልግሏል። ይከብዳል፣ ይቀላል። ይሄ መከራ ወገኖች ከስድብ ይከብዳል፣ አይከብድም? አዎ አይከብድም። ለቅዱስ ጊዮርጊስ ግን አልከበደው። እንደዛ የሆነ ይዘምር ነበር። የኢየሱስ ክርስቶስ ባሪያ አነ ገብሩ ለኢየሱስ ክርስቶስ ይል ነበረ። በንጉሱ በዱዲያኖስ ፊት በቀረበ ሰዓት በኋላ ንጉሱ ቢቸግረው ልሹምህ፣ ልሸልምህ፣ ከኔ ቀጥሎ ገዢ አገረ ገዢ ላድርግሃል። ያንተንም ስልጣን አልፈልግም፣ ያንተንም ገንዘብ አልፈልግም፣ ያንተንም ቤተ መንግስት አልፈልግም። እኔ የኢየሱስ ክርስቶስ እጮኛ ነኝ። እኔ የኢየሱስ ክርስቶስ ባሪያ ነኝ። አንተ ጣዖታዊ ከነጣዖትህ ወደ ሲኦል ትወርዳለህ። አንተ ወጣዖታቲከ ህቡረ ተወርዱ ውስተ ገሃነም። አንተ ከነጣዖታትህ ነገ ወደ ሲኦል ትወርዳላችሁ። እኔ የኢየሱስ ክርስቶስ ባሪያ ዛሬ አንተ እንዲህ ብታደርገኝ ነገ እንደ አባቶች ሐዋርያት የክብር አክሊል ጠብቀኛል፣ የክብር አክሊል ተዘጋጅቶልኛል እያለ ይመሰክር ነበር። እንዲህ እያለ እያስተማረ ሲዞር ሂሩታዊት የምትባል ስሟን ታውቃላችሁ? አታውቋትም? ቢሩታዊት ማለት የቢሩት ሰው ናት ማለት ነው። በዚህ በመካከለኛው እስያ ቢሩት የምትባለው ሀገር ደረሰ ቅዱስ ጊዮርጊስ። በዛም እንደዚሁ ዘንዶ እንደዚሁ ይመለካል። ለዛም ዘንዶ ሴት ልጆች ይገበራሉ።
በቢሩት ከተማ ውስጥ እየዞረ ሲያስተምር ቆይቶ ወደ ከተማው ዳር ሲወጣ አንዲት የምታሳዝን የ15 ዓመት ብላቴና ዛፍ ላይ ታስራለች። እጅና እግሯ ታስሯል። ቀና ብሎ ሲያይ ዛፉ ላይ የምታሳዝን ልጅ ናት። የ15 ዓመት ልጆች የ12 ዓመት ልጆች ምን ይላሉ አባቶቻችን? የልጅ መልኩ እንጂ ንግግሩ አያምርም ይላሉ። ልጅ አበባ ነው። ከሕፃንነቱ ጀምሮ ወደ 40 ዓመት ወደ 30-40 ዓመት እስከሚደርስ 60 ዓመት እስከሚደርስ ድረስ ሰዎች አበቦች ናቸው። በተለይ 15 ዓመት የ12 የ10 አበቦች ናቸው። ያቺ አበባ ዛፍ ላይ ታስራለች። ይዋቸው ልጆቻችሁን እስቲ የ15 ዓመት የሆኑትን እስቲ መለስ ቀለስ ብላቸው እንዴት እንደሚያምሩ ባይዋቡም ባይቀቡም ባይጃጃጡም ሕፃናት ያምራሉ። ያቺን ወስደው ዛፍ ላይ አስሯ ተራ ደርሶ ቤተሰቦቻቸው ተራ ደርሷቸው በግዳጅ ነው ተራው የደረሰ ወደ ኋላ ማምለጥ ማጉረምረም የለም። ቤቱ ይበረበራል፣ ቋንጃው ይቆረጣል፣ ሰውነቱ ይገረፋል፣ ሀብቱ ይወረሳል። የመሪዎች የኃያላኑ ትእዛዝ ነው። እኛ ደግሞ ሰው ደግሞ ይፈራል። በዚህ መልክ ልጄን አልሰጥም የሚል የለም በዛ አካባቢ። ያንንም እንደ አምላክ ቆጥረውታል። ለእነሱ ጽድቅ ሆኖ ተቆጥሮላቸዋል። ቀና ብሎ ሲያያች ብላቴና ታስራለች። ምንድነሽ አላት። አንተ የምታሳዝን ወጣት ቶሎ ብለህ ከዚህ ስፍራ ጥፋ፣ ከዚህ ዞር በል። እኔ በዚህ አካባቢ ላለው አምላክ ደራጎን ለተባለው በስዕሉ ላይ አይታችሁ እንደው ቅዱስ ጊዮርጊስ ከታች በጦር የወጋው በስዕሉ በታች ብዙ ጊዜ እንደ ትምህርት እንዲሆን ይሳላል። በስዕሉ አካባቢ በጥርሱ ውስጥ ነው ቅዱስ ጊዮርጊስ በጦሩ የሰካበት። ከዛ መምጫው ደርሷል፣ አንተንም እንዳይበላህ ከዚህ ሂድ። እኔ ተፈርዶብኝ ለእሱ ተሰጥቼ አሁን መምጫው ሰዓቱ ደርሷል፣ ሂድ አለችው። አሁን ይመጣል አላት። አሁን ይመጣል፣ አልሄድም አላት። ከዛ በኋላ ከዛፉ ላይ ከእስር ፈታት። በትልቅ ገመድ ነው እንደዚህ ወገቧ ላይ አዙረው ያሰባት። ፈታና ገመዱን ያዥው አላት። ገመዱን ያዘችው። ያደራጎኑ እያስካካ መጣ። ትልቅ እንደ ከግመል በላይ ከትልቅ ግንበል በላይ ነው። እንደ ተራራ እንደ ኮረብታ ያለ ነው። መጣ እያስካካ። ሲመጣ ታላቁ ሰማዕት ለፈጣሪው የተጋደለው አብሮት ኢየሱስ ክርስቶስ ያለው ሥላሴ ከእሱ ጋር ያሉት በአብ በወልድ በመንፈስ ቅዱስ ስም ብሎ ቤቱን ንብረቱን የአባቱን ያንን ሁሉ መከራ የተቀበለው በስሙ የተጋደለት ኢየሱስ ክርስቶስ ኃይሉን ሰጥቶት ብርታቱን ሰጥቶት፣ እግዚአብሔር ብርታቱን ይስጣችሁ። እስቲ ተንቅጣችኋልና በርታ እንድትሉ እግዚአብሔር ኃይሉን ይስጣችሁ። አይዟችሁ። አዎ ስሙት። ይህንን ሰማዕታት ይህን ሰማዕት ቀላል አይደለም። እንደዚሁ አይደለም ዛሬ ቤተ ክርስቲያናችን ክብር የምትሰጠው ገድሉን ጽፋ ጽላቱን ቀርጻ ቤተ መቅደሱን አንጻ የኢየሱስ ክርስቶስ አገልጋይ ለአንተ ክብር ይገባሃል ብላ አምላክ ብላ አይደለም። የኢየሱስ ክርስቶስ አገልጋይ ደምህን ያፈሰስከው ሥጋህን የቆረስከው እንደ አምላክህ በአደባባይ በነገሥታት ፊት ስትመሰክር ስለሱ ያልፈራኸው ማነው ዛሬ የሚመሰክረው? በነገሥታት ፊት ማነው ዛሬ ሄዶ የሚቆመው? ማነው በር የሚያንኳኳው? በእግዚአብሔር በኢየሱስ ክርስቶስ እመኑ ብሎ ማነው ዛሬ የሚመሰክረው? ኃይል ሰጥቶታል፣ ብርታት ሰጥቶታል። ያ ሁሉ መከራ ሲጸናበት ደምና ወተት ከአንገቱ 3 አይነት ሲወጣ ደም፣ ውሃ፣ ወተት። ደሙ የአብ ምሳሌ ነው። ውሃው የወልድ ምሳሌ ነው። ወተቱ የመንፈስ ቅዱስ ምሳሌ ነው። በ3 ምሳሌ ከአንገቱ ይወርድ ነበር። በአብ በወልድ በመንፈስ ቅዱስ ስም ከአንገቱ ይወጣ ነበር። የአብ ደሙ፣ የወልድ ውሃው፣ የመንፈስ ቅዱስ ወተቱ።
ከዛ እነ ስሉስ ቅዱስ በውስጡ ነበሩ ሥላሴዎች። ከዛም በኋላ ሲመጣ በአብ በወልድ በመንፈስ ቅዱስ በዛ በያዘው መስቀል አማትቦ በሆዱ ላይ ሰካበት። አልተነቃነቀም። ደራጎኑ ዘንዶ ጸጥ አለ። በአፉ መልሶ ሰካበት። በዛ ባስካካበት ጸጥ አለ። ብዙ ሕፃናትን የዋጠበት፣ ብዙ ሕፃናትን የበላበት፣ በዚህ ብዙ ሕፃናትን ያመከንክ፣ ብዙ ሕፃናትን የበላህ አንደበት ብሎ በአፉ ሰካበት። እንኳን ሊያስካካ ጸጥ አለ። የእግዚአብሔር ኃይል እዛው አደረቀው። በዛ እሷ በታሰረችበት ገመድ አሰረው። ዘንዶውን ደራጎኑን አሰረውና ያዥው ጎትች ወደ ከተማ እንግባ አላት። እሷ እየጎተተች እሱ ፊት እያለ ኃይል እግዚአብሔር ተሰጥቷት ያንን ዘንዶ ጎተተችው። ያንን ደራጎን ጎተተችው። የእግዚአብሔር ኃይልን በሷ ላይ ሆነ። እየጎተተችው ወደ ከተማ ሲገቡ ከተማ ዋይ 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 አለ። ደነገጠ። አምላካችን ተገደላል። ቅዱስ ጊዮርጊስ እንደገና እሷ ዳነች። እንደገና እሱ ወደ መከራው ተመለሰ። በዛም ያላመኑ አሉ፣ በዛም ያመኑ አሉ። በዛም አምነው እንደሱ ሰማዕት ይሆናሉ። በዛው በደራጎናቸው በአምላካቸው ጸንተው አይ ይሄ በምህታት ነው ብለውም በዛው የቀሩ አሉ። ያቺ ብሩታዊት ግን ዳነች። በሱ አማካይነት አዳናት። ሰማዕቱ ዛሬ የሚያድናችሁ እንደዚህ ያለ ሰማዕት ነው ወገኖች። ስለዚህ እግዚአብሔር እንደዚህ ያደርጋ ጽናቱን ይሰጣል። በመጨረሻ ሚያዝያ 23 ቀን የሰማዕታትን ስራውን ፈጽሞ የሰማዕትነት ስራውን አከናውኖ ከኢየሱስ ክርስቶስ ጋር ቃል በቃል ተናግሮ ቃል ኪዳን ገብቶለት ወዳጁ እንደሆነ መስክሮለት ዛሬ 7 አክሊል ከሰማይ የወረደለት ቀን ነው። ሚያዝያ 23 ቀን 7ቱም አክሊላት ከአንደኛው ሰማይ እስከ 7ኛው ሰማያት መላእክት እየደፉለት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ደጋጎቹ እያሸበሸቡ እየዘመሩለት ወደ ዘላለም ርስቱ ወደ መንግሥተ ሰማያት ወደ ዘላለም ርስቱ ወደ ገነት አስገቡት። ሃይማኖቴን ጨርሻለሁ፣ ሩጫዬን ፈጽሜያለሁ፣ የክብር አክሊል ተዘጋጅቶልኛል ያለው ሐዋርያው ቅዱስ ጳውሎስ ያንን ቃል ነበረ የሚጨርሰው። የክብር አክሊሉን ተቀብሎ ሰማዕቱ ቅዱስ ጊዮርጊስ የብርሃን አክሊሉን ተጎናጽፎ የብርሃን ልብስ ለብሶ በዛሬው ዕለት የሰማዕትነቱን ስራ ያጠናቀቀበት በዛሬው ዕለት ከ7 ዓመት በኋላ ነው። ሚያዝያ 23 ቀን የሰማዕትነቱን ስራ ያጠናቀቀበት ታላቅ ቀን ነው። እንኳን ለዚህ ያደረሳችሁ። አዎ ወጣቶች፣ ቅድም ያልኳችሁ ይህ ነው። ሰማዕትነት የተለያየ ነው። ሰማዕትነት ዛሬ በስጋ ላይኖር ይችላል። ሰማዕትነት ግን ዛሬም አለ። ሰማዕትነት በነገሥታት ፊት ቀርቦ ዛሬ ኑ ተቆረጡ፣ ኑ ታሰሩ፣ ኑ ተገረፉ ሊባል አይችልም ወይንም የለም። ግን ዛሬም ሰማዕትነት አለ። ሰማዕትነት እስከ ዓለም ፍጻሜ ድረስ አለ በቤተ ክርስቲያናችን። ምንድነው ሰማዕትነት? የዘመኑ ሰማዕትነት አንደበት ነው። የዘመኑ ሰማዕትነት ፍቅር ነው። የዘመኑ ሰማዕትነት ንጽሕና ነው። የዘመኑ ሰማዕትነት ራስን ዝቅ ማድረግ ነው። የዘመኑ የሰማዕትነት ለታላላቆች ክብር መስጠት ነው። የዘመኑ ሰማዕትነት ራስን አለማመጻደቅ ነው። የዘመኑ ሰማዕትነት እናትንም አባትንም ታላቅንም ታናሽንም ማክበር ነው። የዘመኑ ሰማዕትነት
እገሌ እዚህ ነው፣ እገሌ እዛ ነው፣ እገሌ እዚህ ማዶ ነው፣ እዚህ ማዶ ነው ያለ ማለት ነው። ሁሉ የኢየሱስ ክርስቶስ እግዚአብሔር የፈጠረው ነው ማለት ነው። የዘመኑ ሰማዕትነት ገንዘብ አለመውደድ ነው። የዘመኑ ሰማዕትነት ኢየሱስ ክርስቶስን ተቀብሎ በሥጋ ወደሙ ጸንቶ ትዳርን አክብሮ ሕግን አጽንቶ መኖር ነው። እነዚህ ሁሉ ሰማዕትነት ናቸው። ሥጋ ኃይለኛ ነው፣ ይፈትናል። በተለይ አሁን የጠቀስኩላችሁ ዘመን ስራ ኃጢአት የሚባሉ አሉ፣ ኃጢአቶች የሚባሉ አሉ በዚህ ዓለም የሚፈጸሙ። እነዚህ ኃጢአቶች የሚፈጸሙት ከ18 እስከ 40 ዓመት ባለ ዕድሜ ውስጥ ነው። ይሄ ዘመን ምን ይባላል? ከባህሪያችን ውስጥ አንዱ የእሳትነት ዘመን ይባላል። የእኛ ባህሪ 7 ባህሪያት አሉት። ስንፈጠር 7 ባህሪያት አሉት። አንደኛው እሳት ነው። ሌላውን በሌላ ጊዜ ትማራላችሁ፣ ከዚህ በፊትም ተምራችኋል። ይሄ አንደኛው የእሳትነት ዘመን ከ15 ወይንም ከ17 ከ18 እስከ 40 ዘመን ያለው ዘመን የእሳትነት ዘመን ይባላል። በዚህ ዘመን ይገርማችኋል፣ ወላጆች እንኳን አይሰሙም። በዚህ ዘመን እንኳን ሌላ ጎረቤት ቀርቶ በዚህ ዘመን እሱ ነው ጀግና፣ እሷ ናት ጀግና። በዚህ ዘመን እሷ ናት ቆንጆ፣ እሷ ናት ውብ። በዚህ ዘመን እሷ ናት ኃይለኛ፣ እሷ ናት ጀግና። በዚህ ዘመን እሷ ነው የፈለጉት ኃጢአት ስረው ኃጢአት የሚሰሩት በዚህ ዘመን የእሳትነት ዘመን የማቃጠያ ዘመን ነው። በዚህ ዘመን ይህንን ዘመን የተሻገረ በንጽህና በቅድስና በክብር በትህትና ራስን ዝቅ በማድረግ ታላላቆቹን በማክበር ሰውን በመውደድ ዘረኝነትን በመጥላት እኔ እግዚአብሔር ነኝ ብሎ ይህንን ዘመን መሻገር ራሱ ሰማዕትነት ነው። እንዴት አድርጋችሁ ነው የምትሻገሩት? እንደ ሰማዕቱ እንደ ጮር። በዚህ ዘመን ይሄ በሰይፍ መቆረጥ ነው፣ በሰይፍ መታረድ ነው፣ በጊራፍ መገረፍ ነው። አልፎ አይቶ ማለፍ፣ ወንድ ሴት ራቁቷን ስታልፍ አይቶ ማለፍ፣ ሴት ወንድ አምሮ ተኩሎ ሲሄድ አልፎ ማለፍ፣ አይቶ ማለፍ፣ ገንዘብና ወርቅ ፈሶ ውሰዱኝ ውሰዱኝ ሲል የኔ አይደለም ብሎ አልፎ ማለፍ፣ አይቶ ማለፍ፣ ተራምዶ ማለፍ። አንዱ ሲናገር ሲሳደብ እንደ ኢየሱስ ክርስቶስ የምታረገውን አታውቃትም ይቅር በላት ብሎ ታግሶ ማለፍ። ሲሳደቡ ዝም ማለት እንደ አባቶቻችን እንደ ኢየሱስ ክርስቶስ እንዘ ይጽልዎ ይጻሎሙ እንዘ ያምምዎ ይተቀየሞሙ። ሲጠሉት አልጠላቸውም፣ ሲገርፉት አልተቀየማቸውም። እንደ የዋህ በግ ተከተላቸው። አባቶች ይቅር በላቸው አለ የእኛ መድኃኔዓለም። ይህንን የሚል የሰማዕትነት ዘመን ነው። ለሴቷም ለወንዱም እናትና አባትን አክብሮ ጦሮ ወደ ዘላለም ቤታቸው መሸኘት ሰማዕትነት ነው። እናትን የተቸገረ ሰው ወድቆ ሲታይ ያንን ማንሳት ሰማዕትነት ነው። አልፎ አለመሄድ እንደ ደጉ ሳምራዊ የቆሰለውን ቁስሉን አጥቦ አሳርፎ ያለውን ሰጥቶ በጨርቁ አብሶ ይህ ሰማዕትነት ነው። ዛሬ በነገሥታት ፊት ቀርባችሁ ሃይማኖታችሁን ካዱ አትባሉ። ዛሬ በነገሥታት ፊት ቀርባችሁ ጣዖት አምልኮ አትባሉ። ዛሬ ይሄ ነው የዘመናችሁ ሰማዕትነት፣ ይሄ ነው። ይሄን እንዴት ነው የምትወጡት? ይህንን የተወጣ ወጣት፣ ይህንን የተሻገረ ወጣት የክብር አክሊል ይጠብቀዋል። የኢየሱስ ክርስቶስ አገልጋይ ባሪያ ይባላል። በቤቱ ያስቀምጠዋል፣ በዙፋኑ ያኖረዋል፣ መንግስቱን ያስረክበዋል። ልጄ ወዳጄ በስሜ ተጋድለሃል ብሎ እንደዚህ ያለው የቅዱስ ጊዮርጊስ ወዳጅ ነው። እንደ ብሉታዊት ከዘመኑ ዘንዶ ከዘመኑ መከራ ይድናል። ሥላሴ ፈተው ይልኩታል። ኢየሱስ ክርስቶስ በደሙ ይከልለዋል፣ በሥጋው ያጥረዋል። የዚህ ዓለም መከራ በመጣ ሰዓት ይጋርደዋል። ይሄ ነው ወገኖቼ
እና እግዚአብሔር በዘመኑ የነገርኳችሁን ሁሉ በሰማዕትነት እንድትወጡት ያድርጋችሁ። ወጣቶች እየሰማችሁ ነው? እሺ እያላችሁ ነው? እስቲ እሺ በሉ እስቲ አንዴ እንደው ጊዮርጊስ እንዲሰማችሁ እስቲ ወንድሞቼ እህቶቼ እንዲላችሁ ቅዱስ ጊዮርጊስ። ወንድሞቼ እህቶቼ እንዲላችሁ ቅዱስ ጊዮርጊስ። ደግሞ ዱራታዎስና ቴዎብስጥያ ወንድሞቼ እህቶቼ እንዲላችሁ ትልልቆቹ ደግሞ የጊዮርጊስ አባትና እናቶች እስቲ እናንተም ለዱራታዎስ ጊዮርጊስን ለወለዱት እስቲ ጊዮርጊስን ላስገኙ። አይገባቸው? ደጋጎች የወለዱ አይገባቸውም? እንደዚህ ያለውን ሰማዕታት ጀግና የወለዱ እናትና አባት እናት እንደዚህ ያለውን ልጅ ይስጣችሁ። አሜን በሉ። ጠጉሩን የሚፈትን ዞሮ የሚገላምጥ የማይታገስ የሚሳደብ ትንሽ እንኳን ትዕግስት የሌለው እናትና አባቱን የማያከብር ታላቁን የማያከብር ከዛ ጀምሮ ቅድም ስዞር ተጽፏል። የተጻፉት 10ቱ ትእዛዛት ናቸው። እነዚህ ቃላት ይፈርዱባችኋል ወገኖቼ። እነዚህ ምንድን ናቸው? እስቲ ኦሪት ውስጥ የተጻፉ ናቸው። ኦሪት ዘጸአት ውስጥ ሙሴ ለሕዝበ እስራኤል ያስተማረው ኦሪት ዘጸአት ምዕራፍ 20 ከምዕራፍ 1 ጀምሮ ሙሴ ለእስራኤል የሰጠው ሕግ ነው። እነዚህ ከነዚህ ውጭ ሕግ የለም። ከላይ ከአንድ ጀምራችሁ እስቲ ስታነቡ አናውቀውም እንዳትሉ እዚህ ጋር በትግርኛ፣ እዚህ ጋር በእንግሊዘኛ፣ እዚህ ጋር በአማርኛ ተጽፏል። በዚህም እንደዚሁ አለ። እዚህ ጋር በአማርኛ፣ በእንግሊዘኛ፣ በትግርኛ። እነዚህ ቃላት ይፈርዱባቸዋል። ወጣቶች ልብ በሉ። ባህሩን እንሻገር ብትል እንሻገር 1000 ጊዜ 2 ጊዜ 1000 ባህሩን እንሻገር ብትሉ ባህሩ ጋር ብትደርሱ ባህሩ አያሻግራችሁም። መጥፎ ግብራችሁን በልባችሁ ትሳችሁ ስትሄዱ ባህሩን የምትሻገሩት ልባችሁ ንጹሕ፣ እጃችሁ ንጹሕ፣ አይምሯችሁ ንጹሕ፣ ሕሊናችሁ ንጹሕ ሲሆን ነው ባህሩን የምትሻገሩት። እስራኤል ከባርነት ዘመን ከ215 ዓመት በኋላ ቀይ ባህርን የተሻገሩት የሙሴን ንጹሕ ልብ ይዘው ነው። የሙሴን ንጹሕ ልብ ይዘው ሙሴ ነው ባህሩን ከፍሎ ያሻገራቸው። ድንጋዩ አይነቀልም፣ ባህሩ አይከፈልም፣ መንገዱ አይጠረግም። እዚሁ ስትዞሯት እስራኤል ኤርትራን ቀይ ባህርን ከተሻገሩ በኋላ በደሉ፣ አጠፉ። እንደገና መልሰው 1 ወር የማይሞላው ሀገር 40 ዓመት ተንከራተቱ፣ ዙሪያውን ዞሩት። 40 ዓመት በመንገድ ላይ ከሲና በረሃ እስከ ከነአን ይገርማቸዋል። በእግር 1 ወር አይፈጅም። ግብፅና ከነአን ጎረቤታሞች ናቸው። እስራኤል ጠማማ ልብ ይዘው እንደገና እግዚአብሔርን አስቆጡት ይላል። እንደገና መዝሙር 115 ከ115 ጀምራችሁ አነቡት። አስቆጡት አምላካቸውን ሀመይዎ ይላል። እንደገና አሙት። ሰዓት እንትን አልኩኝ ስለኔ ከሆነ ጨርሻለሁ። እንደገና አሙት ይላል። ሀመይዎ ለእግዚአብሔር መና እያወረደ ውሃ እያፈለቀ በሙሴ አማካይነት ከባርነት ነፃ ወጣቸው። እንደገና ምን አሉ? እግዚአብሔር እንዴት መና ሊያወርድ ይችላል? መናም ያወረደው ሰማዩ ቅርብ ስለሆነ ነው። ውሃውንም ያፈለቀው መሬቱ ረግረግ ስለሆነ ነው እንጂ እግዚአብሔር መና ማውረድ አይችልም። ሀመይዎ ለእግዚአብሔር መናውንም አስቀረ፣ ውሃውንም አደረቀ በቃዴስ በርኔ። እንደገና ምን አሉት ሙሴን? በዚህ በረሃ ይዘህን የመጣኸው ከግብፅ ያወጣህን በረሃብ ልትጨርሰን ነው አሉ። እንደገና መናው ሲቋረጥ አቤት የሰው ልጅ! ይህንን እኮ ነው የምንመስለው እኛ። ይገርማል። በአንድ ፊት ስሉን በአንድ ፊት፣ በአንድ ፊት ስሉን በአንድ ፊት መንሸራተት። እግዚአብሔርን አንመቸዋል ወገኖች። እውነቱን ነው የምንነግራችሁ። እያወደስናችሁ እያመሰገን በስራችሁ እናመሰግናችኋለን። አይሁድም ብለዋል። ስለ መልካም ስራው አይደለም፣ ስለ መልካም ስራው አይደለም የምንወግረው፣ የአይሁድ ንጉሥ ነኝ ስላለ ነው። እነሱ እንኳን
በጠማማ ቃላቸው ይህን ተናግረዋል። እኛ የምንወቅሳችሁ፣ የምናስተምራችሁ፣ የምንነግራችሁ ስለ ኃላፊነታችን፣ ስለ አባትነታችን እያየንም ነው። ስለዚህ የምናመሰግናችሁ ደግሞ ስለምትሰሩት ስራ ነው። በምታጠፉት እንወቅሳችኋለን፣ በምትሰሩት መልካም እናመሰግናችኋለን። እና እግዚአብሔርን አሙት፣ አስቆጡት። 40 ዘመን ተንከራተቱ። የ15 ቀን የ30 ቀን መንገዷ ይሄ ነው የሚሆነው መንገዳችን ወገኖች። አይናችን እንዳያይ ያደርጋል። እግራችን የተራመድን እየመሰለን እዛው እንዞራለን። በዚህ ታውቃላችሁ፣ በሀገራችን ኢትዮጵያ ጥበበኞች ናቸው እኛ አባቶች። ከብት ሲጠፋ ይሄ ድግምት እንስሳ እንዳይበላ እንስሳው ላይ ይደገማል። የከብቱ ባለቤት እየተጠራ ከብቶች እዱር ሲጠፉ ድግምት ይደገምላቸዋል፣ አውሬ እንዳይበላቸው። አውሬው ተተደገመ በኋላ አውሬው ይመጣና ሲልሳቸው ያድራል፣ ሲዞራቸው ያድራል። ጸሎት ተደርጎበታል። ጸሎት ነው፣ ሌላ አይደለም። አባቶቻችሁ እንደዚህ ያደርጋል። በአገር ቤት በገጠሩ ከብት ጠፍቶ አውሬ አይበላው። አባ ገሌ መምሬ ገሌ ድገሙልኝ ከብቶች ያልገቡም ይባላል። ሲልሰው ያድራል። ጅቡ አውሬው ሲልሰው ያድራል፣ ሲዞረው ያድራል። እና እኛም ስንዞራት እንውላለን ያችን የቤታችንን ዙሪያ እና ስለዚህ አሁንም የእግዚአብሔር ቤተሰቦች ለእግዚአብሔር እሺ በጄ እንበላለን። እግዚአብሔርን እንታዘዝለት። እሺ በጄ አባዬ እንበለው። ዝናብ መጣ እና ከዛ በኋላ እግዚአብሔር እሺ ልጆቼ ይላል። መንገዳችሁ ተጠርጓል፣ በራችሁ ተከፍቷል፣ እንጀራችሁ ተጋግሯል። እየሰማችሁ ነው? በራችሁ ተከፍቷል፣ መንገዳችሁ ተጠርጓል፣ እንጀራችሁ ተጋግሯል ይለናል የኛ መድኃኔዓለም። አሁን ልመለስ ነው። መንገዳችሁን ይጥረግላችሁ፣ ቤታችሁን ይስራላችሁ፣ እንጀራችሁን ይጋግርላችሁ። እንደኛ ክፋት ሳይሆን እንደሱ ቸርነት ያደርጋል። ያ ሲሰድበው የነበረው በቀኙ የተሰቀለውን ወንበዴ እንኳን ሂድ ገነት ግባ ብሎት የኛ አምላክ ቸርነቱ እኮ። አሁን ሁላችሁም ልጆቻችሁን አዝላችኋል፣ ታቅፋችኋል። ልጁን መሬት የሚጥላለ፣ ልጁ ሲያለቅስ ዝም የሚላለ። መድኃኔዓለም እንደዛ ነው ለእኛ አባታችን። አሁን ለምንድን ነው እንደዚህ የምንጨቀጭቃችሁ? መድኃኔዓለም አባታችሁ ቅር እንዳይለው የእኛ አባት ደስ ብሎ ልጆቼ እንዲላችሁ ነው፣ ሌላ አይደለም። እኛ ወደናችሁ ነው እንደዚህ። እኛ እንደዚህ ስንላችሁ መጥፎ ነገር ይቀራል፣ ክፋት ነገር ይቀራል፣ ተንኮል ይቀራል፣ ቂም ይቀራል፣ በደል ይቀራል፣ መገዳደል፣ መጠላላት ይቀራል። ከዛ በኋላ መድኃኔዓለም እቅፍ ያደርጋችሁ። ከዛ በኋላ እኛ ደስ አይለን፣ መድኃኔዓለም ደስ አይለው። መንገድ ሲጠረግ አግኝታችሁ ስትሰጡ፣ ከኪሳችሁ አውጥታችሁ ቤተ እግዚአብሔር ስትሰሩ፣ እቤታችሁ ውስጥ ገብተን ቤታችሁ የሚያምር ቤታ ሶፋ ላይ ቁጭ ብለን ድግሱን ስታቀርቡ፣ ስንበላ ስንጠጣ መድኃኔዓለም በሰፊው እጃችሁ ሰጥቷችሁ ያንኛ ደስ አይለንም? ጭምድድ ብላችሁ ደግሞ ተኮሳምላችሁ የምትሰጡት አጣችሁ። እናንተ ርቧችሁ ፊታችሁ ነጥቶ ሰውነታችሁ ከስቶ የምታድሩበት ቤት አጣችሁ ስትጎሳቆሉ፣ እኛ ያኔ አንደነግጥም? አናዝንም? አዎ እንደዚህ የምንናገራችሁ በሩ ተከፍቶ መንገዱ ተጠርጎ እንጀራችሁ ተጋግሮ ደስ እንዲለን ነው። መድኃኔዓለምም ደስ እንዲለው ነው። ድንግል ማርያምም ደስ እንዲላት ነው። ደስ ይበላችሁ። እየጨረስኩ ነው። እግዚአብሔር ይባርካችሁ። ካህናቶች አባቶቻችሁን በእንግዲህ ወደ ምስጋናው ሊሄድ ነው። ከክብርት አምባሳደር ጀምራለሁ። ክብርት አምባሳደር እግዚአብሔር ይጠብቅልን፣ እግዚአብሔር ያቆይልን። እንደዚህ ያሉ እምነታቸውን ክርስትናቸውን ወደው ቤተ እግዚአብሔር የሚመጡ ኃላፊዎች ያሳጣል። አሜን በሏቸው። አመስግናቸው። የቤተ ክርስቲያናችን አባል እንደገና ለሀገር ለወገን እንደዚህ የሚሰሩትን ያሳጣችሁ በሄዳችሁበት ሁሉ።
እኛን የሚመስሉ እና ሰሞኑን በቤተ ክርስቲያናችን ዙሪያ የሚገርማችሁ ወደዛ ለመልሳችሁ ያላችሁም የሌላችሁም ስሙ ክቡር ፕሬዝዳንቱ ጋር ገብተን ነበር። እሳቸው ቀጠሮ ይዘውልን ችግራችንን ተናግረናል። የሚገርማችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካምፓላ ኡጋንዳ ውስጥ አለው ያሉ ፕሬዝዳንት አለ እንዴ አሉ። የሚገርማችሁ ገረመን እኛ ራሳችን። ለካ ዝም ብሎ ነው ሜዳውን ሁሉ የሚፎከረው። እና ፕሬዝዳንቱ ቤተ ክርስቲያናችንን አወቁልን አለ እንዴ አሉ። ችግራችን ነገርናቸው። በአምባሳደር በኩል እንትናችሁን አምጡ፣ የምትፈልጉትን ነገር አምጡ። በእሳቸው አማካይነት አሁን እንደገና ተመልሰን ገብተን የምንፈልገው እናገኛለን። እግዚአብሔር ይመስገን። ትናንትና ደግሞ ምክትል ፕሬዝዳንቷ ጋር እንዴት ያለ ትሁት አማኝ በእውነት የሀገሯን የባህል ቀሚስ ለብሳ ራሷ መታ ተቀብላ በጣም ደስ ብሏት ጸልዩልኝ ብላ እኛም ካህናትም አባቶች ነበር ጸልየን እግዚአብሔርን አመሰግን። በጣም እንዲህ ያለ መሪ ትህትና ያለው መሪ እንደዚህ ያድርግላችሁ። ልጆቻችሁ በስልጣን ላይ ሲሆኑ እናንተንም እንዲያደርጋችሁ። በጣም ስብር ያሉ ሰው እሳቸውንም ነገርናቸው። ቦታ ጠቦናል አልናቸው። በየቦታው ልጆቻችን በዝተዋል አልናቸው። እንደገና አደራ ልጆቻችንን ምንም እንደው ወፍ እንኳን እንዳይዞርባቸው ምን አሉ? የሀገሪቱን ሕግ አክብረው እስከኖሩ ድረስ እንኳን አጠገባቸው የሚደርስ በአጠገባቸው የሚዞር የለም። ግን የሀገሪቱን ሕግ ያክብሩ። ደግሞም አሉ በኡጋንዳ ትልቁ ነገር በሃይማኖት መለያየት የሚጣላ ካለ ለዛ ሰው አማላጅ ሆናችሁ እንዳትመጡ። በሃይማኖት ተጣልቶ በሃይማኖት እንደዚህ ነው ብሎ ወደ ሕግ ወደ ምንትስ ወደ እኛ ሀገራችን እስካሁን ሰላም ነው። ስለዚህ ያንን ሃይማኖታችሁን አክብሩ፣ ጠብቁ። ተለያይተናል፣ ቅብጥርሰናል እያላችሁ እኛ ጋር ለጭቅጭቅ ብትመጡ ያኔ እኛ መኪናም አለን፣ አውሮፕላንም አለን፣ ወታደርም አለን። እንዲሁ ነው አልፈሩንም። ጳጳሳት ናቸው እና ስለዚህ አደራችሁን ገብቷችኋል? በክርስትና መለየት የለም። በቃ እኛ አንዱ የመድኃኔዓለም ኢየሱስ ክርስቶስ ደስ ብሏችሁ እንዲኖር ፈቅደዋል። በቃ ደስ ብሏችሁ ይስሩ፣ ይነግዱ። እንደው ባገኙት ቦታ ምንድን ነው የሚሰሩት? ይነግዳሉ፣ ይሰራሉ፣ ይስሩ እንደልባቸው። ሀገራቸው ነው። እንደውም የተናገሩት አለ እኛ በአንዲት አፍሪካ ነው የምናምነው ያሉት። በአንዲት አፍሪካ ነው እኛ የምናየው። በአፍሪካ እንኳን መለየትን አናምነው። ዩናይትድ አፍሪካ ነው ያሉት እና ስለዚህ እዛ ሰሞኑን በእሳቸው አማካኝነት ገብተን ተነጋግረን ፎቶ አብረን ተነስተን እንደውም የሚገርማቸው አንዱ ፎቶ እንነሳሉ። እኛም ደግሞ የባህል ካባ አሰርተን ነበረ። የነገስታቱ መሳፍንቱ ሊቃውንቱ የሚለብሱት እሱን አሰርተን ነበር። እሱን ሸለምን። ለምክትል ፕሬዚዳንቷ ደግሞ አይታችሁ ይሆናል በሚዲያ እንደዚህ እንደ እናታችን ያለውን ከዚሁ ነው የገዛነው። እሱን አናሻችሁም። እሳቸው ጋር ያኛው ቀደም ብሎ የተያዘ ፕሮግራም ነው፣ በትዕዛዝ ነው የተሰራው። ይሄኛው ግን ከዚሁ ከልጆቻችን ነው የገዛነው ከዚሁ እና እሱንም ለምክትል ፕሬዚዳንቷ ደስ ወዲያው ለበሱት። አላያችሁም? ሚዲያ አምልጧቸው ወዲያው ለብሰውት በሚዲያ ላይ ተላልፏል። እንደዚህ ታጥቀውት እንደዚህ እንደ እናቶቻችን ልክ የእናንተ ነው የሚመስሉ እና እግዚአብሔር ይስጥልን። ወደፊትም በሩ ክፍት ነው ብለዋል። ግን በጣም የገረመን እስካሁን አናውቀውም የሚለው እኛም ደነገጥን፣ እሳቸውም ደነገጡ። ሌላ ምን አሉ? እንኳን ነገራችሁ፣ እንኳን አወቁ። የኢትዮጵያ ቤተክርስቲያን በሀገር ታላቅ እንደሆነች ያውቃለሁ፣ በዚህ መኖሯን ግን አላውቅም። እንኳን ነገራችሁ፣ ሰርፕራይዝ ነው አሉ ለእኔ እና ለእኛም የእሳቸው አለማወቅ ሰርፕራይዝ ነው
ይህንን ለወገኖቻችሁ ሁሉ ላሉት ሁሉ ንገሩ። እግዚአብሔር ይስጥን። እግዚአብሔር ያክብር። የሰላም አምላክ ሰላሙን፣ የክብር አምላክ ክብሩን ይስጣችሁ። የፍቅር አምላክ ፍቅሩን ይስጣችሁ። የሰማዕቱ የቅዱስ ጊዮርጊስ በረከት ጸጋ ረድኤት ይደርባችሁ። የቸርነት አምላክ ልጆቻችሁን ያሳድግላችሁ። ታላላቅ አዛውንት አባቶቻችን በዕድሜ በጤና በረድኤት ይጠብቃችሁ። ዓመቱ እንደዚሁ በአንድነት ተሰብስባችሁ ይህንን በዓል ለማክበር ያውቃችሁ። የዘመራችሁ እግዚአብሔር ቃለ ሕይወት ያሰማችሁ። ያመሰገናችሁ እግዚአብሔር የምስጋና ባለቤት በረከቱ ቸርነቱ ረድኤቱን ያድላችሁ። አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አርምሞ አርእስቲክሙ ቅድመ እግዚአብሔር አምላክነ። ምዕመናን የእግዚአብሔር ቤተሰቦች አንድ ዞር በሉ እስኪ። ይህንን መስቀል አይታችሁታል? ይሄ ከግሪክ ነው የሚመጣው ነው። እንትኑን ያዙ ግልጽ ማብለው ነው። ይሄ በፊት የወርቅ መስቀል ተብሎ ነው የሚመዘገበው። ግሪካውያን ቆርቆሮ እየቀጠቀጡ ይለኩልናል፣ ወርቅ ነው ብለን እንገዛለን። ከአንድ ዓመት ሳይሞላው ቆርቆሮ ሆኖ ቁጭ ይልላችኋል። ሁለተኛ ይሄ አንድ ጊዜ ስባርክ እንደዚህ ስል እጄን ወቅቶኝ ደሜ ፈሷል። በሁለተኛ ደረጃ እንደዚህ ታጥፎ እንደዚህ ሳሳልም የአንድ ሕፃን ልጅ ጭንቅላቷን ወቅቶብኛል። እያያችሁ ነው። በብራችሁ በብዙ ብራችሁ የምትገዙት መስቀል እባካችሁ ይኸውላችሁ። ይሄ እንዴት ሹል ነው! እንደዚህ መስቀሉን ትስል እንደዚህ ይታጠፋል። እንደዚህ ልጅቷን ወጋት። በጣም ደነገጥኩ። የእኔ እንኳን ምንም አይደለም። እንደዚህ ያዝ እኔ እንደዚህ ስል ነው እንደዚህ ስል አረገኝ እና እንደዚህ ያለ እባካችሁ የሀገራችሁ መስቀል አለ፣ የዕፀ መስቀል አለ። ከቻላችሁ ደግሞ የብር መስቀል አለ ወገኖቻችሁ የሚሰሩት አቅም ካለ። ይሄ መስቀል 3 የብር መስቀል ይሰራል። በዚህ የሚገዛው ሲመዘገብ እንደገና የወርቅ መስቀል ተብሎ ይመዘገብላቸው። በኋላ ኦዲት ሲደረግ የወርቅ መስቀል አለ ተብሏል። ይምጣ። የት አለ? የለም። ይሄ ቆርቆሮ ሆኗል። ከዛ በኋላ መስቀሉን ቄሶቹ ሰርቀውታል። የብር መስቀሉን እየተባለ እንደገና መከራ እየታየ ነው በአገር ቤት እና ለወደፊት ይህን በሚዲያ እናስተላልፈዋለን። አሁን ራሱ እንደዚህ ስል የወንትኑ እየረገፈ ነው የተቀባ እና ስለዚህ ልነግራችሁ ነው ብዬ ነው። ባካችሁ ስትገዙ አባቶቻችሁን እያማከራችሁ። የኛ አይደለም ይሄ፣ እነሱ በትንሽ መልክ ሰርተው ጠረጴዛ ላይ የሚያስቀምጡት ነው። የጠረጴዛ የዲኮሬሽን እንትናቸው ነው። በእደ ብዙ ሊቀ ጳጳሳት ከመ ይባርክሙ አቤቱ ሕዝብን አድን፣ ርስትንም ባርክ። ኦ እግዚኦ አድን
ክርስተከ ኦ እግዚኦ አድኅን ሕዝበከ ወባረክ ርስተከ ራእዮሙ አለሎ እስከ ለዓለሙ ወቀባለ ቤተ ክርስቲያን ጣጥሬካ በደሙ ለአዶልድከ እግዚእነ አምላክን ወመድኃኒነ ኢየሱስ ክርስቶስ ዘጸዋዕካ ከመ ትኩን ማኅደረ ለነገሥት ወለሕዝብ ንጹሕ ወለሕዝብ ዘንጹሕ ለመጻእክሙ ወለጸለይክሙ ለታማይክሙ ሰዛቲ ቅድስት ቤተ ክርስቲያን አንትሙ ካህናት ወዲያቆናት አናጉንስጢሶ መዘምራን እዶ አንስት ኩኑ ቡሩካን ወተወፈዩ ብርሃነ እግዚእነ አምላክን ወመድኃኒነ ኢየሱስ ክርስቶስ ሠራየ ኃጢአት ወደምሳሴ አበሳ ዘዋሃቦሙ ሥልጣነ ለአበዊነ ሐዋርያት በደሙ ንጹሕ ዘሥርየ ኃጢአት ለእስራኤልክሙ ኃጢአተ ዘገበርክሙ ንስክሙ እስከ ይእዜሰ አበው ካህናት ወዲያቆናት አክብርቱ ሃይማኖተ በስምክሙ በበስምክን ኮኑ ፍቱሐነ ወንጹሐነ ይሬስየኒ ይሬስየክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ ሆቶ ካፌ ንስሐ ሠራየ ኃጢአት ኢየሱስ ክርስቶስ ሥርየ ኃጢአት የኃጢአተ ኩሉ እስከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ምስለ መንፈስከ ታግብቱ በሰላም ስሬተ ይኩነነ ዘተመጠነ ሥጋከ ወደመከ ያባነ በመንፈስ ኩሉ ኃይሎ ለጸላይ በረከተ ዴከ ቅድስት እንተ መላእክት ተምረት ኪያንስ የፎ ኩሉንም ኩሉ ምግባረ እኮ ያገሰነውን ኩሉ ምግባረ ሰናይ ይደምረነ ብሩክ ዘዋበነ ሥጋሁ ቅዱስ ወደሙ ክቡረ ጸጋ ነሳይ ነው የተከረ በኃይለ መስቀሉ ለኢየሱስ። ቅድም እግዚአብሔር ቤተሰቦች አንዴ ቆይ ምስጋና ወደ ምስጋና ልገባ ነበር ብዬ ወደዛ ወደ ቤተ መንግስት ገባውና በዛው እንትን አልኩ። ይሄንን ጉዳዩን ለክብርት አምባሳደር በቤተ ክርስቲያናችን በኩል ይሄ ፕሮግራም እንዲያዝ ያሳሰቡት ወንድማችሁ ሊቁ መምህር ሊቀ ማእምራን በሙሉ አስፋው ናቸው። ከዛ ነው ሰንሰለቱ የሚጀምረው። ከዛ በኋላ በመድኃኔዓለም ያሉ እነ መላከ ሰላም እነ ሊቀ ስዩማን እነ መጋቤ ሥርዓት እነዚህ ሁሉ በጉዳዩ ውስጥ ስላሉበት እነሱን ሁሉ እንድታመሰግኑልኝ በእግዚአብሔር ስም ጠይቃለሁ። መነሻው ከዚህ ነው። ወደ ቤተ መንግስት የሄደው በዚህ መሰረት ነው። ወደ አምባሲ የሚሄደው ከነዚህ ከቤተ ክርስቲያን አገልጋዮች ተነስቶ ነው ወደዛ ሄደው። ለነሱ አንድ ጊዜ ምስጋና አቅርቡልኝ። እግዚአብሔር ይስጥልን። እንደገና ሰሞኑን ደግሞ አብረው ሲያመሰግኑ የነበሩት መጋቢ ሃይማኖት አባ አብርሃምም እዚሁ ሰንብተው ሲያገለግሏችሁ ነበር። በሳቸውም እግዚአብሔር ይስጥልን። በሰላም የሰላም አምላክ ሰላሙን የፍቅር አምላክ ፍቅሩን ሰጥቶ በሰላም በሕይወት ሰብስቦ ለምስጋና ለውዳሴ ለቅዳሴ ሰበሰባችሁ። በሰላም በሕይወት ጠብቆ ለመጪው ዕለት ለመጪው ወራት ለመጪው ዓመት ለምስጋና ለውዳሴ ለቅዳሴ ሰብስባችሁ በሰላም ወደ የቤታችሁ ያድርሳችሁ። በመካከላችሁ ጥላ እየዞረ ነው። ዛሬ የሰማዕቱ የቅዱስ ጊዮርጊስን ዓመታዊ ክብረ በዓል ለማክበር ወደዚህ ቦታ ስትመጡ ስለታችሁን፣ አስራታችሁን እንዲሁም ስጦታችሁን ለቤተ ክርስቲያን ይዛችሁ የመጣችሁ ሁላችሁም በመካከላችሁ በሚዞረው ጥላ ላይ የምትችሉትን ሁላችሁም አድርጉ። ቤተ ክርስቲያኑ በቅርቡ የቦታ ግዢ መርሃ ግብር ለማከናወን የደከመ እያስተባበረ ያለ መሆኑ ይታወቃል። ሁላችሁም ለዚህ አቅማችሁ የፈቀደውን ስጦታ በመስጠት በሚዞረው ጥላ ላይ ኪሳችሁ ውስጥ ካላችሁ ገንዘብ ላይ ለእግዚአብሔር የሚሆነውን ለቤቱ የሚሆነውን ስጦታ እየሰጣችሁ እንድትተባበሩ በእግዚአብሔር ስም እናሳስባለን። ጥላ የምታዞሩ ሰዎች ባሉበት ሁሉ በደንብ አድርጋችሁ እንድታዞሩ እናሳስባለን።
ሁላችሁም በያላችሁበት ሆና ክርስቶስ ተንሥአ እሙታን ወሥልጣነ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም 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 እምይእዜሰ ይኩን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን ሰላም ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ተንሥአ እሙታን በዐቢይ ኃይል ወሥልጣን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ሰይጣን አግዓዞ ለአዳም ሰላም 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 እምይእዜሰ ይኩን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም 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 እምይእዜሰ ይኩን ሰላም ወይቤ አምላክ ተንሥአ 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 እሳት ጽሮ ማየ ተፈሮ እሳት ጽሮ ማየ ተፈሮ ደመና መንኰራኵሮ ለመድኃኔዓለም ደመና መንኰራኵሮ ለመድኃኔዓለም ደመና መንኰራኵሮ ለመድኃኔዓለም ደመና መንኰራኵሮ ለመድኃኔዓለም እሳት ጽሮ ማየ ተፈሮ እሳት ጽሮ ማየ ተፈሮ ደመና መንኰራኵሮ ለመድኃኔዓለም ደመና መንኰራኵሮ ለመድኃኔዓለም ደመና መንኰራኵሮ ለመድኃኔዓለም ደመና መንኰራኵሮ
ፋሲካ 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 መስካሬ ትንሣኤሁ ለመድኃኒነ መስካሬ ትንሣኤሁ ለመድኃኒነ
Amen.
Yeah.
ዋለ